ችግር አለ እንዴ? አዎ በጣም ችግር አለ። ከዚህ በፊት የነበረው ችግር አልበቃ ብሎ እንደገና አሁን ደግሞ ሌላ ችግር መጥቶብናል። ስለ ዳግም ነው እያወራ ያለው? እስኪማ የእውነቱን ንገሪኝ። ይሄ ልጅ እውነት የጓደኛሽ ልጅ ብቻ ነው ማለት? ቆይ ምን ለማለት ነው የፈለገው እንዴ? ነው አሁን ምን ነው ስናገር ደነገጥሽ? ቆይ እኔ የደበቅሽኝ ሚስጥር አለ እንዴ? እንዴ የምን ሚስጥር እንዴ? እኔ ለምን እደብቃለሁ? ምን እደብቃለሁ? ያው ልጁ ትንሽ በባህሪው አስቸጋሪ ስለሆነ ነው። ቆይ ልጁ ጭንቅላቱ እንደዚህ ሆነ ምን ሆነ? ድንገት በተፈጠረ ጠብ ነው እንደዚህ ሆንኩት ነው የሚለው። ማጀራ መች ነው ቤታችን እስከመጥሽ? ቆይ ማን ነው ይሄ ልጅ? ምንድነው? ከየት ነው የመጣው? ከዛሬ ነገ ይሄዳል ስል ጭራሽ ተደላድሎ ቤት ውስጥ ቁጭ አለ። ይሄዳል አልኩ አይደል እንዴ? ለምንድን ነው እኔን አስር የምታስጨንቀኝ? ለመሆኑ የትኛው ድርጅት ላይ ነው በኃላፊነት ልታስቀጥለው ያሰብሽው? ምን እማዬ፣ እኔ እንኳን የቤቱ ልጅ ሆኜ እንደሱ በኮንፊደንስ አውርቼ አላውቅም። ይሄ ልጅማ አይዞህ ያልሽበት የሆነ ምክንያት ይኖርሻል። እኔ አይዞህ አላልኩትም ነው። ተረጋጋ እስቲ። እኔ ለራሴ እኮ ከባድ ጭንቀት ውስጥ ነው ያለሁት። ገና በእንግድነት እዚህ ቤት ከመርገጡ እንደዚህ የሆነ እያየሁት እንዴት ነው መረጋጋው? እማዬ፣ ለመሆኑ ስለዚህ ጉዳይ ግን አባቴ ያውቃል? ስለምኑ ነው የሚያውቀው? የጓደኛሽን ልጅ ከልጅሽ በላይ እያቀበጥሽው እንደሆነ አባቴ ያውቃል ወይ ያልኩሽ? ምን እያለ የሚሄድ ይሄን ነገር ላይ እኮ ያውቃል ማለት ነው። ወይኔ ጉድ! አሁን ምንድን ነው የማደርገው ታዲያ? ኑሐሚን ላይ እየደረሰ ያለው ጭቆና መቆም ነው ያለበት። ሰላም እንደምን አላችሁ ውድ የኑሐሚን ድራማ ተከታታዮች። ኑሐሚን ላይ እየደረሰ ያለው ነገር ፌር አይደለም ቢሰ አቶ ሊኩ ከዚህ በፊት ኑሐሚንን እንግዲህ እሷን ተረድቶ ለእሷ የሚገባትን ነገር ቤቱም እብን እሷን ስላየ ነው የተከራየ። ነገር ግን አሁን ተሰማ ይቅር ብሏት ነበር። አሁን ግን በፍጹም ይቅር ያለ እየመሰለ አይደለም። ይሄ ምንድነው? በተደጋጋሚ እንግዲህ እሷ ባትፈልግም ኤርሚ እየተከተላት ይገኛል። ይሄን ደግሞ አሁን በጣም ከባድ ጭንቀት ውስጥ ትገኛለች። እሷ እንግዲህ እዚህ ዓለም ላይ የምትኖረው አንድ ነገር ቢኖር ለአባቷ ስል ነበር። በባለፈውም እንግዲህ ራሷን ለማጥፋት ስታስብ ለአባቷ በጣም እንደምታስብና ይህን ችግር ውስጥ የገባችው ይሁን ለአባቷ ስትል ነበር። ይህን ግን አባቷ አሁን የረሳ ይመስለኛል። እስቲ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦች። ኤርሚ እንግዲህ አንደኛ ህይወቷን ቢያበላሽም እሷ ግን ምንም የምታውቀው ነገር የለም። በመጀመሪያም ከኤርሚያስ ጋር የተዋወቀችው ግን ምንድነው እንደዛ አቀራረባት የአባቷ ህመም ነው። አባቷ እዛን እንግዲህ በጣም ታማሚ ነበር። እብን የሚበሉት ነገር አልነበራቸውም እዛን ሰዓት። በዛ ኬዝ ነው ኤርሚያስ የቀረባት። የዛን እንግዲህ ኤርሚያስ ለራሱ ጥሩ ሰው ባይሆንም ለነሱ ግን በጣም እዛኔ ደገፍ አድርጓቸዋል። አሁን ግን ይሄን ሁሉ ረሱ። ይሄ ምንድነው? አንደኛ ኑሐሚን ጥፋት ብታጠፋም አባቷ ግን እንደዚህ በፍጹም ማድረግ የለበት። ይሄ ዳግም የሚባለው ደግሞ ከሷ ፍቅር ሳይዞ አይቀርም። በጣም አጠገቧ እየዞረ ይገኛል። እኔ በዚህ ምንም አልተመቸኝም ይሄ ነገር። ይሄን ደግሞ አባቷ ልረዳት ሲገባው እሱም እያባባሰና በጣም እያስጨነቃት ነው። አሁን እሱ በጣም ከባድ ጥፋት ነው ያጠፋው ተሰማ። ለኑሐሚና ፊቱን እያነሳ ነው ያለው። ይሄ በፍጹም ተገቢ አይደለም። ቢሰው ገነት እንደምንም ብላ ቤት ገብታለች። አሁን ከዚህ በኋላ እኔ እርግጠኛው የምነግራችሁ እዛ ቤት ገነት ከቆየች የሚሆነው ነገር ሁላችሁም መገመት ትችላላችሁ። ይሄ በጣም ቀላል ነገር ነው የሚሆነው። ልክ እንደገባች ነው አሁን ከኤርሚያስ ጋር ኑሐሚና እንደምትገናኝና ኤርሚያስ ደግሞ እሷም ኤርሚያስን እንደምታገኝ አቀሳስራ ለአባቷ ነገረችው። አቶ ተሰማ አሁን በጣም
ከኑሐሚን በላይ ገነትን እያመነን ያለው። ይሄ ልክ አይደለም ቤተሰቦች። ሌላው ኑሐሚን ድራማ ካሳየው መሃል የናሆምና የአምራን አምራን አሁን የምትፈልገው ነገር በትክክል እያገኘች ያለች ትመስላለች። እንደዚህ ከቀጠለች ናሆም ካልነቃ ምንም የምትፈልገው ነገር ከማግኘት ወደ ኋላ አትልም። በጣም ተኝቷል ነው የምላችሁ። አሁን ነው መንቃት ነው ያለበት ናሆም። ምንድነው አቶ ሊኩን ተረድቷታል። እሱን የቀረበችው አፍቅራ ወይን ወዳ ሳይሆን ለብር ለጥቅም ብላ እንደቀረበች እንዳየ ነበር ያወቀው። ይሄ ግን እንዲህ ሊገባለት እንዳልቻለ እኔ ይገርምኛል ቤተሰቦች። እስኪ ናሆምን ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ናሆም እናት አሁን በጣም በከባድ ጭንቅ ውስጥ ትገኛለች። ይሄን ዳግም እንደምንም ባርጋ ከዛ ቤት ካላስወጣች በቅርቡ የሚሆነው ነገር በጣም ከባድ ነገር ነው። ቤተሰቡ ግን ልበትን ይችላል። አሁንም እንደምንም ብላ ከዛ ቤት ማስወጣት ነው ያለባት። ይሄ ዳግም ገና ከመምጣቱ የብዙ ሰው ህይወትን እያመሰቃቀለ ነው ያለው። አንደኛ ኑሐሚናም እዛ ቤትም በጣም እያስጨነቀን አለው። እንደምንም ብላ እሱን ከቤት ማስወጣት ነው ያለባት። እስኪ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦች። አምራን አሁን በጣም ከባድ ሆናለች። ማስመሰል ደግሞ በጣም ትችላለች ምላችሁ። በጣም ነው የምትችለው። ለሷም ግን አሁን ኤርሚያስ በጣም እንቅፋት እየሆነባት ነው ያለው። በቀላሉ እየተፋታ አይደለም። ምክንያቱም የሷ ህይወት ተስተካክሎ የሱ ተበላሽቶ እሷም በስርዓት አትኖርም። ኤርሚ ይህን ነገር ነው እያደረገ ያለው። አሁን ለሷም በጣም ከባድ ችግር ውስጥ ነው። ናሆምን ያሳመነችው ኤርሚ አስገድዷትና እሱንም ደግሞ ከናሆም በፊት ኤርሚያስን እንደምታገኘው ነበር ያነገረችው። ይሄ ደግሞ ከእውነታ የራቀ ነገር ነው ቤተሰቦች። አሁን ኤርሚያስ ጋር ያለው ነገር ካልቋጨች አሁንም የሷ ህይወት በጣም አደጋ ውስጥ ነው የሚገኘው። ለዚህ ደግሞ ከኤርሚያስ ጋር ያለው ነገር ግንኙነትም ሆነ መደዋወልም ማቋረጥ ነው ያለባት። እስኪ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን በድራማው ዙሪያ ላይ የተሰማችሁ ነገር ኮሜንት ሴክሽን ላይ አስቀምጡልኝ ቤተሰቦች። ይሄን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም ድራማው እንደተለቀቀ ወደ እናንተ ቶሎ እንድደርስላችሁ ማለት ነው። ሌላው ገነት አሁን በጣም መጥፎ ሴት እንደሆነች እና የምትፈልገው ነገር ለማሳካት ማንኛውንም ነገር እንደምትሆን ምንም ነገር ቢሆን ለምትፈልገው ነገር እንደምትሆን እያሳየች ትገኛለች። ይሄ ምንድነው? እሷ እንግዲህ መጀመሪያ ጥላ ነበር ያወጣችው ተሰማን እሱ በሽተኛ እንደሆነና ምንም አይነት እሷን የማስተዳደር አቅም እንደሌለው አውቃ ጥላው ሄደች። አሁን ግን ኑሮ ስመቻችላቸው ማንም ሳይጠራት ባሌ እያለች እስከ ቤት ድረስ መጥታለች። ይሄ በጣም ከባድ ነገር ነው። ይሄን ግን እንዴት ልታይለት እንዳልቻለና አቶ ተሰማ እንዴት ሊያውቅ እንዳልቻለና እሷን ደግሞ እንዴት በቀላሉ እቤት ሊያስገባ እንደቻለ በጣም አሳሳቢ ነገር ነው። ይሄም ደግሞ አቶ ተሰማ የሆነ ነገር ያሰበው ነገር ያለ ይመስለኛል። እስኪ በዚህ ዙሪያ ላይ ምን ትላላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። አሁን ገነት የምትፈልገው ነገር እያገኘች ያለች ትመስላለች። ይሄ ከቀጠለ ደግሞ ገነት እዛ ቤት ካልወጣች፣ እዛ ቤት ከቆየች ከኑሐሚና ጋር በምንም ታሪክ ተስማምታ ተግባብታ አትኖርም። እሷም ደግሞ መኖርም አትፈልግም ከኑሐሚን ጋር ተስማምታ። አሁን ፍላጎቷ ምንድነው? እዛ ቤት ከገባች አቶ ተሰማ ተስማምቶ እዛ እንድትኖር አድርጓታል። ከዚህ በኋላ ቀሪው ስራ ምንድነው?
ከተሰማ ጋር ኑሐሚናን ማጣላት። ከዛ በኋላ ምንድነው አሁን አንድ ጥፋት ስላጠፋች አባቷ በሷ ላይ ያለውን እምነት አንስቷል። ይሄ ደግሞ ለገነት በጣም አሪፍ እድል ነው። ይሄን እድል ተጠቅማ ኑሐሚናን በጣም ትጎዳለች። ስለዚህ ያለው አማራጭ ምንድነው? አቶ ተሰማ መንቃቱን ያለበት እሷ ለምን መጀመሪያ ለምን ጥላ እንደሄደችና አሁን ደግሞ ኑሮ ስመችላችሁ ለምን እንደመጣች ማሰብ ነው ያለበት። ይህን ሁሉ እንግዲህ በቀጣዩ ክፍል ምን ይፈጠራል አብረን የምናይ ይሆናል። ውድ ቤተሰቦች እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ ያላደረጋችሁ ቤተሰቡኑ፣ እንዲሁም ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛልኝ። ቻው።